ሰላም ተማሪዎች እንደምን አላችሁ? ጽርናያ ነኝ ከሰቋማ። በዛሬ ቪዲዮአችን እንግዲህ የግሬድ 11 ባዮሎጂ የመጨረሻውን ዩኒት 6ን እንጀምራለን። ስለ ፖፑሌሽን ኤንድ ናቹራል ሪሶርስስ ማለት ነው። የሰቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ሪሰርቻችንን ጎብኙ እያልኩኝ ወደ ትምህርታችን። ሌላኛው የምናየው ደግሞ ፖፑሌሽን ኤስቲሜሽን ሜተድ ኢዝ ፖፑሌሽን ኤስቲሜሽን ባይ ማርክ ሪካፕቸር ሜተድ የምንለው ነው። This method is used to determine the population size of animals that move from one place to the another. ይሄን አይነት ደግሞ ዘዴ የምንጠቀመው የተለያዩ እንስሳት ሆነው ከአንድ ቦታ ወደ አንድ ቦታ የሚንቀሳቀሱ እንደ አሳ፣ እንደ አዋፋት፣ እንደ ኢንሴክትስ እና የተለያዩ እንስሳት ሆነው በቀላሉ ልንቆጥራቸው ማንችል ከቦታ ቦታ የሚንቀሳቀሱትን ካውንት ለማድረግ እና ፖፑሌሽናቸውን ፖፑሌሽን ሳይዛቸውን ኤስቲሜት ለማድረግ ለመገመት የምንጠቀምበት ሜተድ ነው። The procedure for this method is ይሄንን ዘዴ ስንጠቀም የምንከተለው ቅደም ተከተል ምንድነው? One is that we capture a sample of animals, mark them with tags, bands and paints or paints እንደምናደርገው ከዛ ናሙና ልንወስድ ካሰምንበት የእንስሳት አይነት ናሙና የሚሆኑ እንስሳዎችን እንይዛለን። ከዛ እላያቸው ላይ የተለያዩ መለያዎችን ቀለሞችን ወይም ባንድስን በመጠቀም እንለያቸውና ላያቸው ላይ እናስቀምጣለን። or other body marks ሰውነታቸው ቁጥራቸው እንደነበር የሚያሳይ የተለያየ መለያ እናስቀምጥና ሰውነታቸው ላይ then we release them back into the environment allowing them to join the rest of the population ከዛ ምን እናደርጋለን? ወደ ቀደመው አካባቢያቸው መልሰን እንለቃቸዋለን ማለት ነው። ከነበሩ ፖፑሌሽን ጋር እንዲቀላቀሉ እናደርጋለን። ኦኬ so this way ነው የምንቆጥረው ማለት ነው እነዛን አኒማልስ። so let's say ይሄ የአዋፋት ፖፑሌሽን ነው ብንል then ለምሳሌ ሁለቱን ከያዝናቸው በኋላ ብናቀልማቸውና ከዛ መልሰን እዛ ፖፑሌሽናቸው ውስጥ መልሰን ብንለቃቸው እንደማለት ነው። ከዛ ቀጣዩ ፕሮሲጀር ምንድነው? capture a sample of animals that includes both marked and unmarked individuals ደግመን እንይዛለን ማለት ነው። ኦኬ መጀመሪያ ላይ let's say ለምሳሌ ወደ 20 የሚሆኑ ይዘን ከነበረና ማርክ አድርገን መለያ አድርገንባቸው ከነበረና ለቀንባቸው ከነበረ አሁንም ሁለተኛ ጊዜ አንድ ላይ ካፕቸር እናደርጋቸዋለን ማለት ነው። ቦዝ ማርክድ መለያ አድርገንባቸው የነበሩትንም መለያ ያልተደረገባቸውንም ማለት ነው። then we estimate how many individuals there are in the total population using the ratio of marked to unmarked individuals ከዛ በምን መልኩ እንገምታለን? መጀመሪያ ላይ በፈርስት ካፕቸር ያዝናቸው እንስሶች አሉ። እነሱን በሰከንድ ካፕቸር ደግሞ የያዝናቸው እንስሳት ቁጥር ጋር እናባዛና ድጋሚ ሪካፕቸርድ ሲደረጉ ማርክድ ለሆኑት እናካፍላለን ማለት ነው። ኦኬ ሶ ሬሾአቸውን በሚከተለው የፎርሙላ ወይም ቀመር እንሰራለን። For example, ለምሳሌ let's assume that researchers captured 60 birds, marked and released them back into the forest. ተመራማሪዎች በመጀመሪያ ሙከራ ወደ 60 የሚሆኑ አዋፋትን ያዙ እንበል። ከዛ እነዚህ 60 አዋፋት ላይ መለያ ታግ ሊሆን ይችላል፣ ቀለም ሊሆን ይችላል፣ ብቻ እነሱን መለየት የሚያስችል ምልክት አድርገው ማርክ አረጋቸው በኋላ they released them back into the forest መልሰው ወደ ነበሩበት ጫካ ለቀቋቸው እንበል። then after some time ከተወሰነ ጊዜ በኋላ then they came back ተመልሰው መጡና and captured another 100 birds ድጋሚ ወደ 100 የሚሆኑ አዋፋትን ያዙ ማለት ነው። ኦኬ so of the birds that were captured for the second time ድጋሚ ሄደው ወደ ጫካው ከያዛቸው 100 አዋፋቶች ውስጥ they found that 20 were already marked ከመቶዎች ውስጥ 20ዎቹ በመጀመሪያ ካፕቸር መለያ አድርገውባቸው የነበሩ እንበል። ኦኬ and 80 were unmarked ከ180ው ደግሞ አዲስ ምንም መለያ ያልተደረገባቸው አዋፋትን የያዙት ማለት ነው። so using this data ይሄንን መረጃ በመጠቀም then እነዚህ ሪሰርቸርስ ተመራማሪዎቹ ምን ኤስቲሜት ማድረግ ይችላሉ? ምንን መገመት ይችላሉ? the population size እዛ ጫካ ውስጥ ሊገኝ የሚችሉትን የአዋፋት የፖፑሌሽን ሳይዝ መጠናቸውን ሊገምቱ ይችላሉ ማለት ነው። በምን መልኩ? it's as follows so given ያለንን ዳታ ስናይ ማርክድ የነበሩ በመጀመሪያ ካፕቸር 60 አዋፋት ነበሩ። then በሁለተኛ ካፕቸር ወደ 100 አዋፋት ነበሩ። ሪካፕቸር ከተደረጉት ውስጥ ድጋሚ በሁለተኛ ካፕቸር ከተያዙት ውስጥ ከ120 ማርክድ ናቸው ብለናል ነው የተገኙት ብለናል። so how do we estimate the population size? by using this formula ይሄን ቀመር በመጠቀም ነው።
So the estimated total population, the population size n equals to the number of animals marked and released first. በመጀመሪያ ካፕቸር ተይዘው ማርክ ተደርገው መለያ ተደርጎባቸው የተለቀቁ እንስሳት ቁጥር አለ ሲባዛ በምን በnumber of animals captured the second time በድጋሚ ካፕቸር ሲደረግ የተገኙ የእንስሳው ቁጥር አለ በሱና ባዛና በመናካፍለን we divided by x ደግሞ ዲዚግኔት የምታደርገው ማለት ነው the number of marked animals recaptured ድጋሚ ከያዝናቸው እንስሳቶች ውስጥ ማርክድ ሆኖ ያገኘናቸው መለያ ኖራቸው ያገኘናቸው ቁጥር እናካፍላለን ማለት ነው so በዚህ way we can estimate the population size so ከመረጃችን ካገኘናቸው ቁጥር ስንሰራ መጀመሪያ 60 ካፕቸር አድርገው ነበር ተመራማሪዎቹ 60 አዋፋት ማርክ አድርገው ሲባዛ በድጋሚ ካፕቸር ተመልሰው መተው ካፕቸር ያደረጓቸው የያዟቸው አዋፋት ቁጥር 100 ነው ብለናል አይደል ቦዝ ማርክድ የሆኑት 20ዎቹ ማርክድ ያልሆኑትም 80ዎቹም አንድ ላይ 100 ናቸው ብለናል ስለዚህ 60 ሲባዛ በ100 እናደርግና 6000 ይመጣል አይደል ሲካፈል ለምን ድጋሚ ሲያዙ ማርክድ ሆኖ የተገኙት አዋፋት አሉ አይደል 20ዎቹ ለዛ 20 ቁጥር እናካፍለዋለን ማለት ነው so finally the estimation of the population size is a forest ውስጥ ያሉ አዋፋት will be 300 ማለት ነው ስለዚህ በዛ ፎረስት ውስጥ ሲገመት ወደ 300 የሚሆኑ አዋፋት አሉ ብለን population sizeአቸውን ልንገምት እንችላለን ማለት ነው so this way researchers can calculate the population size ማለት ነው በcapture recapture method population size has an effect on the survival of the population የአንድ ዝርያ የፖፑሌሽን መጠኑ የዛን የፖፑሌሽን በህይወት ዘልቆ ሰርቫይቭ የማድረጉ ነገር ላይ የራሱ የሆነ ተጽዕኖ አለው okay over a long period genetic variation is more easily sustained in large population than in a small population ከፍተኛ የሆነ የፖፑሌሽን ቁጥር ያለበት ሁኔታ ላይ የዛ ዝርያ ጄኔቲክ ቫሪዬሽኑ ከፍ ያለ ነው የሚሆነው okay የዘረመል ብዝሃነቱ የበዛ ነው የሚሆነው in a large population አናሳ ከሆኑ ፖፑሌሽኖች አንፃር ማለት ነው Moreover, a large population has an advantage over a small population in surviving due to adaptation and natural selection. በተጨማሪም የአንድ ፖፑሌሽን የአንድ ዝርያ ፖፑሌሽን ላርጅ መሆኑ ትልቅ መሆኑ በብዙ ቁጥር መገኘታቸው የተለያየ ከአካባቢያቸው ጋር ዘልቀው መኖር እንዲችሉ የሚያስችሉ በተፈጥሮ ሊያገኛቸው የሚችሉ ባህሪያት ይኖራቸዋል በዛም የተነሳ ሞር አዳፕት አድርገው መኖር የሚችሉ ይሆናሉ ማለት ነው okay in the natural selection adapt ማድረግ ይችላሉ like whenever there is a change in the physical environment አካባቢያቸው ያሉበት ቦታ ላይ የአካባቢ ለውጥ ቢኖር የአየር ጠባይ ለውጥ ቢኖር የቴምፕሬቸር ለውጥ የዝናብ እና ደግሞ የመኖሪያ ቦታቸው ለውጥ ቢኖር እንዲሁም ደግሞ diseases ቢኖሩ በሽታዎች ቢኖሩ predators አዳኞች ቢኖሩ እንዲሁም ሌሎች ተወዳዳሪ competitors ቢኖሩ other organisms ለምግብ ወይም ለመኖሪያ ቦታቸው የሚወዳደሯቸው ከነሱ ጋር አሸንፈው ለመውጣት የሚያስችል ወይም ደግሞ ያ ለዛ ለተለወጠው አካባቢያቸው ተላምዶ መኖር የሚያስችል አቅም ስለሚኖራቸው ማለት ነው And now let's see about studying the human population አሁን ደግሞ ወደ ሰው ልጆች እንምጣና የሰው ልጆችን ህዝብ እንዴት አድርገን ነው የምናጠናው የሚለው ነገር እንመልከት so the human population can be studied using a census የሰው ልጅ የህዝብ ቁጥርን የምናጠናው በቆጠራን ተጠቅመን ነው ቆጠራ መንገድን ተጠቅመን ነው so what census ካልን a census is a systematic collection of information from all units or individuals in the population or a complete enumeration of the members of a given population ስለዚህ የህዝብ ቆጠራ ወይም census የምንለው ምንድነው በህዝብ ውስጥ ካሉ ሁሉም ክፍሎች ወይም ግለሰቦች ስልታዊ የሆነ ራሱን የቻለ ስርዓት ያለው መረጃን የመሰብሰብ ሂደት ነው ማለት ነው ስልታዊ የሆነ የተሟላ የህዝብ ቆጠራ የሚካሄድበትን ስርዓት ነው census የምንለው ወይም የህዝብ ቆጠራ የምንለው so census involves the official counting of a population in a territory of a country and the collection of information on selected demographic and socio-economic characteristics የህዝብ ቆጠራ የምንለው ነገር ምንን ያካትታል ማለት ነው በአንድ ሀገር ግዛት ውስጥ ያለውን ህዝብ በይፋ ኦፊሻሊ መቁጠርን ያካትታል ይሄ ማለት መንግስት በአገሪቱ ውስጥ የሚኖሩትን ሁሉንም ሰዎች በይፋ ይቆጥራል ማለት ነው እና ደግሞ ይሄን የሚያደርገው በተመረጡ የህዝቡን የስነ ህዝብ which is demographic የሆነውን እንዲሁም ደግሞ
ማህበራዊና ኢኮኖሚያዊ የሆኑ ባህሪያቶችንም እንደዚሁ ላይ በተመለከተ መረጃን የሚሰበስብበት ሁኔታ ነው ማለት ነው ያለው። ግን ስለዚህ ከነሱ ተጨማሪ ጠቃሚ መረጃዎችንም እንደዚሁ ይሰበስባል ማለት ነው። እነዚህ መረጃዎች ምንም ሊያካቱ ይችላሉ። they could include population in terms of age የእያንዳንዱ የእድሜ ሁኔታ፣ ሴክስ የጾታ አይነት፣ ኤትኒክ ግሩፕ የጎሳ ወይም ደግሞ የብሔር ምንነት፣ ሪሊጅኑን ሃይማኖቱን፣ እንዲሁም ደግሞ ማሪታል ስታተሱን የጋብቻ ሁኔታውን፣ ሃውስሆልድ ሳይዝ የቤተሰብ መጠን እና አወቃቀሩ፣ ስትራክቸር፣ ኦኩፔሽን የስራ ሁኔታ፣ ኢኮኖሚክ አክቲቪቲ ስታተስ የኢኮኖሚ እንቅስቃሴ ሁኔታዎች የመሳሰሉትን መረጃዎች እንዲሁ ከህዝቡ የሚሰበሰብበት ሂደትም ነው ማለት ነው ሰንሰስ። እንግዲህ ስለ ህዝብ ቆጠራ ስንመለከት በቀደም ባሉ ጊዜያት በድሮ ጊዜያት ትራዲሽናል አፕሮች አለ፣ ባህላዊ የሆነ ህዝብን የመቁጠር ሂደት አለ። so the traditional approach to a population census consists of the registration of all individuals and their details using paper questionnaires። እንዴት ነበር የሚደረገው በድሮ ጊዜ የህዝብ ቆጠራ ሲካሄድ ወይም ቀደም ባሉት ጊዜያት ምን ይደረጋል? የወረቀት ቅጾችን በመጠቀም ፔፐር ኩዌስችነሪዎችን በመጠቀም እና እያንዳንዱ ሰው መረጃን በመመዝገብ በጽሁፍ ማለት ነው በወረቀት ላይ በመመዝገብ የሚከናወን ነበር የሚሆነው በድሮ ጊዜ። and this details using paper questionnaires during a field operation that normally lasts a few days or weeks። በተለምዶም ይሄ ሂደት ለጥቂት ቀናት ወይም ሳምንታት የሚቆይ የመስክ ስራ ነው የሚሆነው ማለት ነው። ቤት ለቤት እየዞሩ ቁጥር የሚያካሄዱ ሰዎች ነው ማለት ነው ይህንን ሂደት የሚያከናውኑት። and this data obtained from the population census can be used to calculate measures of population size, density, age, sex, birth rate, death rate, fertility rate, life expectancy, population growth rate and so on etc ማለት ነው። ስለዚህ እነዚህ የምናገኛቸው መረጃዎች በህዝብ ቆጠራ ሂደት ወቅት የሚገኙ መረጃዎች የተለያዩ መጠይቆችና ወረቀቶችን በመጠቀም ማለት ነው ምን ለማድረግ ይረዳሉ ማለት ነው። ከነዚህ የተገኘው መረጃ የህዝቡን ብዛት ካልኩሌት ለማድረግ ሳይዙን፣ ዴንሲቲውን፣ ጥግጊቱን ማለት ነው። ግን ደግሞ ምን ያህል ሰው በአንድ ቦታ ላይ እንዳሉ፣ በአንድ አካባቢ ምን ያህል ሰው ተጨናንቆ እየኖረ እንዳለ፣ ጥግጊቱን፣ የእድሜ ደረጃው ምን ያህል ሰው እንደሆነ፣ በምን አይነት ጾታ ላይ ያሉ ሰዎች እንደሆነ ያሉት፣ በርዝ ሬት ምን ያህል ልጅ እንደተወለደ፣ ምን ያህል ሰው ሞቶ እንደነበረ እና ፈርቲሊቲ ሬትንም እንዲሁም እየተባዛ ያለበት ፍጥነት በምን ያህል ሰው እንደሆነ፣ የህዝቡን ቁጥር፣ ላይፍ ኤክስፔክታንሲው፣ የእድሜ ዘመን ግምትን ለመስራት እና ደግሞ የፖፑሌሽን ግሮዝ ሬቱ በአጠቃላይ የህዝብ መጠን እንዴት አድርጎ እየጨመረ እንዳለ ካልኩሌት ለማድረግ ለማስላት እንጠቀምበታለን ማለት ነው። ወይም ደግሞ ከዚህ የተገኙት መረጃዎች እነዚህን ነገሮች ለማስላት ጥቅም ላይ ይውላሉ ማለት ነው። እንግዲህ የህዝብ ቆጠራን ለማካሄድ ሁለት አይነት መንገዶች ይኖራሉ። there are two methods of conducting a census and these are የመጀመሪያው is de facto method of census ነው ምንለው የህዝብ ቆጠራ መንገድ ነው ወይም ዘዴ ነው። ይሄ ምን አይነት ነው? it's in which the government fixes on one date for conducting the census throughout the country። መንግስት አንድ የሆነ ቀን ይመርጥና ሙሉ ሀገሪቷ ውስጥ የሚኖሩ ህዝቦች የሚቆጠሩበት ቀን ነው ማለት ነው። ስለዚህ በዛ ቀን it's usually ምን ይሆናል ማለት ነው it's done on full moon night because it's presumed that all households are present at their residence during that time። አብዛኛው ጊዜ ያ የተወሰነ ቀን ላይ ብዙ ሰዎች ከቤታቸው አይወጡም ተብሎ ስለሚታሰብ እዛ ቤታቸው ውስጥ ባሉበት የህዝብ ቆጠራ እንዲካሄድ የሚደረግበት ሁኔታ ነው ማለት ነው ይሄኛው ዲፋክቶ ሜተድ የምንለው። ሁለተኛው የህዝብ መቁጠሪያ ዘዴ አይነት is the jure method of census የምንለው ነው። ይሄኛው አይነት ደግሞ ምን አይነት ነው? it's when the government fixes the enumeration period of 2 or 3 weeks። በዚህ ጊዜ ደግሞ በአንድ ቀን ሳይሆን ህዝቡ የሚቆጠረው ከ2 እስከ 3 ሳምንት የሚሆነውን ጊዜ መንግስት የህዝብ መቁጠሪያ ሳምንታት ብሎ ይመድብና በእነዚህ ጊዜያቶች ውስጥ የሚከናወን የህዝብ ቆጠራ ነው ማለት ነው። በዚህን ጊዜ እንግዲህ the enumerators collect information from households by visiting them frequently to fill in the required information። ህዝብ ቆጣሪዎቹ በእያንዳንዱ የሰው ቤት ውስጥ በመገኘት እና በመጎብኘት
አስፈላጊውን መረጃዎች ይሰበስባሉና ይሞላሉ ማለት ነው። በዚህ ጊዜ persons residing temporarily at a place are not counted። በአንድ ሰው ቤት ለጊዜያዊ አርፎ የነበረ ሰው ካለ አይቆጠርም። whereas only persons residing permanently at a place are counted in it ማለት ነው። ነገር ግን ለረጅም ጊዜ እዛው የሚኖር የረጅም ጊዜ ነዋሪ የሆኑትን ደግሞ ይቆጥሩና በእነዚህ በ2-3 ሳምንቶች ውስጥ የህዝብ ቆጠራ ይካሄዳል ማለት ነው። so now let's try to answer እነዚህን ጥያቄዎች ለመመለስ እንሞክር። What do you think are the advantages and disadvantages of each method of conducting a census? እስካሁን ሁለት አይነት አይተናል አይደለም? ዲፋክቶ እና ዲጁሬ ያላቸው እነዚህ ሁለት የህዝብ መቁጠሪያ ዘዴዎች ያላቸውን ጠቀሜታ እንዲሁም ደግሞ የዲስአድቫንቴጅም ካላቸው ጉዳት ካላቸው ምንድናቸው ብላችሁ ታስባላችሁ? ሌላኛው ደግሞ do you remember population census in Ethiopia? እናንተ በነበራችሁ ቆይታ በሀገራችን ኢትዮጵያ የህዝብ ቆጠራ የተካሄደባቸውን ጊዜ ታስታውሳላችሁ? how were they conducted? እንዴት ነበረ ህዝብ ቆጠራ ሲካሄድ የነበረው? and which method did they use? የትኛውንስ ሜተድ ነው ደግሞ ሲጠቀሙ የነበረው የሚለውን እስቲ እንመልስ። so the advantage and disadvantage ስናወራ ለምሳሌ የዲፋክቶ ሜተድን ስንመለከት አድቫንቴጁን ካየን it's like በአንድ ቀን ስለሆነ ቆጠራ የሚካሄደው ሰዓትን ሴቭ ያደርጋል፣ ይቆጥብልናል። less expensive ነው። ለቀናት ስለሆነ የማይካሄደው በአንድ ቀን የሚያልቅ ነገር ስለሆነ እንዲሁ ገንዘብ የሚቆጥብልን ነው። እነዚህ ናቸው አድቫንቴጆቹ። ዲስአድቫንቴጆቹ ጋር ደግሞ ካየን ኦፍ ዲስ ዲፋክቶ ሜተድ አንድ አኪዩሬሲው ያነሰ ሊሆን ይችላል። አንዳንድ ሰዎች ትራቭል እያደረጉ ከቦታ ቦታ እየተንቀሳቀሱ ሊሆን ይችላል። ስለዚህ በዛ ጊዜ ላንቆጥራቸው እንችላለን። አንዳንድ ጊዜ በትክክል ደግሞ አንድ ቦታ ላይ ሳይቀመጡ በሌላ ቦታ ዘመድ ጋር ሄደው ወይ የሆነ ሰው ጋር ሄደው ደግሞ ያገኘነውን ቀጥታ በምንቆጥርበት ጊዜ እንዲሁ የራሱ የሆነ አኪዩሬሲውን የመዛባት ነገር ሊኖረው ይችላል። ዲጁሬ ያለው ሜተድ ጋር ደግሞ ስንመለከት it's more accurate አይደለ? 2-3 ሳምንት ውስጥ ነው። ፕላስ ደግሞ እንዳልነው ሂደቱ ኦሬዲ ለረጅም ጊዜ ፐርማነንትሊ የሚኖሩትን ሰዎች እየለየ ስለሆነ የሚሄደው እና ደግሞ ዲስአድቫንቴጁ is more expensive ነው። የብዙ የሰው ኃይል የቆጣሪ ኃይል እና ሪሶርስ ስለሚያስፈልጉ that's the disadvantage ማለት ነው። so all in all ግን ሰንሰስን ስናይ የራሱ የሆነ አድቫንቴጅም ዲስአድቫንቴጅም አለው። አንደኛው እያንዳንዱን መቁጠራችን ያው it makes it accurate ከእንደገና ደግሞ ዲቴይልድ የሆነ ኢንፎርሜሽን መስጠቱም እንዲሁ የቆጠራ ፕሮሰስ ሂደቱ ይጠቅማል ማለት ነው የፖፑሌሽን ኢንፎርሜሽን ለማግኘት። ዲስአድቫንቴጁ እንዳልነው ኤክስፔንሲቭ ሊሆን ይችላል፣ ታይሙን ኮንሱሚንግ ሊሆን ይችላል፣ ሩቅ ቦታ ያሉ ሰዎችን ደግሞ መቁጠር እንዲሁ አስቸጋሪ ሊሆን ይችላል። so some individuals may still be missing አንዳንዶቹ ላናገኛቸው ስለምንችል ያው exactly quite accurate ነው ባይባልም ግን ወደ እውነታው የቀረበ የአቆጣጠር ሂደት ማግኘት መቻላችንን ነው ማለት ነው። so this could be በዚህ way advantage እና disadvantageያቸውን ማየት እንችላለን ማለት ነው። እዚህ ጋር የዲጁሬ እና የዲፋክቶ ሜተድን ስፔሲፊካሊ ባንገልጽም ግን as a whole እነዚህ ሊሆን ይችላሉ ማለት ነው አድቫንቴጅ እና ዲስአድቫንቴጆቹ። ሞድ ደግሞ እናንተም በራሳችሁ ለማሰብ ሞክሩ ምን አድቫንቴጅስ እና ዲስአድቫንቴጅስ ፖይንትስ ሊኖረው እንደሚችል ማለት ነው ካውንቲንግ ኤቭሪ ኢንዲቪጁዋል ኦር ሰንሰስ የምንለው ሂደት። ለሁለተኛ ጥያቄ ለኢትዮጵያ ለብዙ ጊዜያት የህዝብ ቆጠራ ተካሂዶ ያውቃል። በ1984 በ1994 በ2007 ዓ.ም በሴንትራል ስታቲስቲካል ኤጀንሲ ድርጅት አማካኝነት ማዕከላዊ ስታቲስቲካል ኤጀንሲ የህዝብ ቆጠራን ሊያካሂድ ችሏል። የቆጣሪዎችን በማስተማራት ማለት ነው። how they were conducted የሚለውን ነገር ስናይ እንዴት ነበር የህዝብ ቆጠራውን ያካሂደው የነበረው ሲቆጠር የነበረው ካልን is that አንደኛ the country was divided into small areas called enumeration areas። የቆጠራ ቦታዎች ተብሎ ትልቁ የሀገሪቷ ክፍሎችን ከተከፋፍሎ በመያዝ ኢኑሜሬተርስ ቆጣሪዎቹ እያንዳንዱ የሰው ቦታ ቪዚት በማድረግ they visited every household in this area። ከዛ እያንዳንዱን ቤተሰብ አባላቶች የእድሜ ደረጃ፣ የጾታ ሁኔታ፣ የስራ ሁኔታ እና other details ሌሎች ማብራሪያዎችና መረጃዎችን በመሰብሰብ ከዛ በማረጋገጥ አንድ ላይ የብሔራዊ የሆነ የስታቲስቲክስ መረጃዎችን ማግኘት የቻሉበት ጊዜ ነበር ማለት ነው። እና ፕሮሰሱ በአንድ ቀን ያለቀ አልነበረም፣ ሳምንታት የፈጀ ነበር ማለት ነው። ከ2 እስከ 3 ሳምንት የፈጀ ጊዜ ነበረ ቆጠራውን ሲያካሂዱ የነበረው።
ሶ ከዚህ ጋር ያይዘን you can answer the first question አይደለ which method they used የሚለውን ከ2 እስከ 3 ሳምንት ጊዜ የፈጀ ስለነበረ so the direct counting was kind of de jure ነበር። okay de jure ያልነው የህዝብ ቆጠራ ሜተድ ዘዴ ነበር ተጠቅመው የነበረው ማለት ነው። ኮምፕሊት ሴንሰስ ነበር፣ እያንዳንዱ ቤት ለቤት ነበር ሄዱት እና ግን የተጠቀሙት የትኛው ሜተድ ነበረ? ከዲፋክቶ it was de jure ማለት ነው። ሳምንታትን የፈጀ የህዝብ ቆጠራ ስርዓት ስለነበረ። now let's look at population density ስለ ህዝብ ጥግግት ደግሞ እንመልከት። so a more complete description of a population size includes the population density ሙሉ በሙሉ የተሟላ የህዝብ ብዛት መረጃ ወይም መግለጫን ብንመለከት ምንን ያካትታል? የፖፑሌሽን ዴንሲቲን ያካትታል። ያ ህዝብ ዴንሲቲው በምን አይነት ነው፣ ጥግጊቱ ምን ያህል ነው የሚለውም እንዲሁ ይካተታል ማለት ነው እዚህ መረጃ ውስጥ። so population density is the number of individuals within a specific area or volume, that's population size divided by the total land area። የህዝብ ጥግጊት የምንለው ነገር ምንድነው? በአንድ በተወሰነ ቦታ ላይ ምን ያህል ግለሰቦች ይኖራሉ የሚለውን መረጃ የሚሰጠን የሚገልጽልን ነገር ነው ማለት ነው። ኦኬ so this means population size አለ፣ የህዝብ የቁጥር ብዛት አለ፣ ሲካፈል ለዛ ያ ህዝብ ወይም ደግሞ ያ የግለሰቦቹ ድምር እየኖሩበት ላለው የቦታ ስፋት ሲካፈል የምናገኘውን መረጃ ነው ማለት ነው the population density የምንለው። so how can we determine population density የሚለውን ነገር ስንመለከት የህዝብ ትፍገትን እንዴት ነው የሚወሰነው የሚለውን ነገር so it's the measurement of size of population as percentage of the total land area occupied by the people ነው ብለናል። population density ወይም የህዝብ ትፍገት የምንለው ምንድነው? ምን ነው የሚለካልን? በአንድ በተወሰነ አካባቢ ላይ የሚኖሩት የህዝቦች መጠን ምን ያህል ነው የሚለውን ነገር ነው ማለት ነው የሚለካልን። so for example number of people per 10 square kilometer is a population density። ለምሳሌ በአንድ 10 square kilometer በሚያክል የቦታ ስፋት ያለው ላይ የሚኖሩት የሰዎች ቁጥር ብዛት ምንን ይገልጽልናል ማለት ነው? የዛን አካባቢ population density ይገልጽልናል ማለት ነው። በዛ አካባቢ ስለሚኖሩት የህዝብ መጠን ወይም ደግሞ የህዝብ ትፍገትን ይገልጽልናል። similar to all properties of population, density is a dynamic characteristics that change over time as individuals are added or removed from the population። የትኛውም አይነት የፖፑሌሽን ባህሪ ላይ ብናይ የህዝብ ወይም ደግሞ የፖፑሌሽን ዴንሲቲ ጥግጊቱ ዳይናሚክ ነው፣ ተለዋዋጭ ነው አይደል? ከጊዜ ወደ ጊዜ የሚለዋወጥ ነው፣ በአንድ የሚቆይ አይደለም። ምክንያቱም የተለያዩ ግለሰቦች ወደዛ ፖፑሌሽን የሚጨመሩበት እንዲሁም ደግሞ የሚወገዱበት ሁኔታ ስለሚኖር ማለት ነው። so for instance ለምሳሌ births and immigration can increase a population's density whereas deaths and immigration can decrease it። ስለዚህ ለምሳሌ መወለድን እንዲሁም ደግሞ ፍልሰትን ብንመለከት የአንድ አካባቢ ማህበረሰብ ጥግጊትን የሚጨምር ክስተት ነው። እንዲሁም ደግሞ ሞትንና ደግሞ እንዲሁም ስደትን ኢሚግሬሽንን ደግሞ ብናይ የአንድ አካባቢ የሚኖሩ የነበሩትን የፖፑሌሽን ዴንሲቲ የፖፑሌሽን ጥግጊትን እንዲቀንስ ሊያደርግ የሚችል ነው ማለት ነው። ስለዚህ it's not constant, it's dynamic ማለት ነው፣ ይለዋወጣል ማለት ነው እንደየ ክስተቶቹ። እና በደንብ እንዲገባን activity 6.3 እንስራ። it's about determining population density ስለ ህዝብ ጥግግት ፕራክቲስ የምናደርግበት ነው። so use the data you have collected in inquiry activity 6.2 to calculate the population density ይለናል። ታስታውሱ እንደሆነ ቀደም ብለን በኢንኳሪ አክቲቪቲ 6.2 ላይ ኳድራትን አስመልክተን የሰራነው አክቲቪቲ ስለነበር አይደል? ሶ እዛ ላይ ያገኘናቸውን ዳታዎች መረጃዎች ተጠቅመን የነሱን ፖፑሌሽን ዴንሲቲ ካልኩሌት አድርጉ ይለናል። ሶ ሌትስ ኢማጂን አክቲቪቲውን ስንሰራ ያገኘነው ቁጥር ይሄ ነው ብለን እናስብና በሱ መሰረት ፖፑሌሽን ዴንሲቲ ካልኩሌት እናድርግና ሶ the plant species ለምሳሌ ሌትስ ሴይ ኤ የተባለ የአንድ እጽዋት ዝርያ አለ፣ ኤክስ ዜድ የተባለ አለ። ስለዚህ እያንዳንዱን ቆጥረን በሰራናቸው 1 ሜትር በ1 ሜትር በሆነ ኳድራት 1 ሜትር ስኩዌር ኤሪያ በሆነ ኳድራት ውስጥ ያገኘናቸውን ቆጥረን ቶታል ነምበር ኦፍ ኢንዲቪጁዋልስ አግኝተናል እንበል እና ደግሞ ቶታል ነምበር ኦፍ ኳድራትስ ውስጥ ደግሞ ያገኘነውን ደግሞ ኤሪያውን እናቃለን እንበል። ሶ when we calculate the population density እንዴት ነው የሚሆነው ማለት ነው። ለምሳሌ 10 ኳድራቶች ሰርተን የነበረ ቢሆንና
ቶታሊ ደግሞ 10 ሜትር ስኩዌር ኤሪያ ቢኖር ያ ቦታ ያንን የእጽዋት ዝርያ ስፒሽስ ቆጥረን ያገኘንበት 10 ሜትር ስኩዌር ኤሪያ ላይ ቢሆን እና እያንዳንዱ ኳድራት ውስጥ ደግሞ ያገኘናቸው 2 5 7 10 እና 3 ቢሆኑ ማለት ነው። የመጀመሪያ ኳድራት ውስጥ 2 ይሄንን ኤ ስፒሽስ ኤ የተባለውን ዝርያ አግኝተን ቆጥረን ቢሆን አራተኛው ኳድራት ላይ 5 ስድስተኛው ላይ 7 ስምንተኛው ላይ 10 እና እንዲሁም 10ኛው ኳድራት ላይ 3 አድርገን ቢሆን በድምሩ 27 ስፒሽሶች ቆጥረን ነበር እንበል በ10 ሜትር ስኩዌር ኤሪያ ላይ። እንዲሁም ደግሞ ፕላንት ስፒሽስ ኤክስ የተባለውም ደግሞ እንዲሁ 20 አግኝተን ቆጥረን ቢሆን የነበረ ቢሆን ስፒሽስ ዜድን ደግሞ ወደ 21 ቆጥረን ቢሆን እነዚህ ዝርዮች በምን ያህል ጥግጊት ነው በአንድ ቦታ ላይ የምናገኛቸው፣ ጥግጊታቸው በምን ያህል ነው ብለን ካልኩሌት ስናደርግ ምን ነው የምናካፍለው? we divide the total number of individuals by the area አይደለ? ስለዚህ ለምሳሌ የፕላንት ስፒሽስ ኤን ብንመለከት 27 ኢንዲቪጁዋልስ አግኝተናል በምን ቦታ ላይ? በ10 ሜትር ስኩዌር ኤሪያ ላይ። ስለዚህ 27 ሲካፈል ለ10 ወደ 2.7 ይሆናል ማለት ነው ጥግጊቱ። እንዲሁም ደግሞ የኤክስ እንዲሁ 20 ሲካፈል ለ10 2 ይሆናል። 21 ሲካፈል ለ10 እንዲሁም 2.1 ይሆናል ማለት ነው። ሶ በዚህ ዌይ እያንዳንዱ ዝርያ ፖፑሌሽን ዴንሲቲው ምን ሊመስል እንደሚችል በዚህ ዌይ ካልኩሌት ማድረግ እንችላለን ማለት ነው። ከዚህ አስቀጥለን የምናየው is about population dispersal። ሶ population dispersal የምንለው ዝርዮች የመበታተን ሁኔታን ነው። So species dispersal patterns refer to how the individuals in a population are distributed in space at a given time። ስለ species dispersal ስናወራ ምንድን እያመለከትን ነው? በአንድ ፖፑሌሽን ውስጥ የምናገኛቸው ግለሰብ ኢንዲቪጁዋልስ እንዴት አድርገው ነው ተበትነው የምናገኛቸው በአንድ ቦታ ላይ በተወሰነ ጊዜ ውስጥ የሚለውን ነገር የሚያመለክትልን ነው። ሶ ስለ ዲስፐርሳል ስናወራ 3 ዲስፐርሳል ፓተርንስ ኦፍ ስፒሺስ እናገኛለን። ኦኬ የተለያዩ ዝርዮች በተለያየ መልኩ ተሰራጭተው እና ተበትነው ልናገኛቸው እንችላለን። በዋነኝነት 3 አይነት የአበታተን ነው የሚያሰረጫጨት ሁኔታ ልናይ እንችላለን። የመጀመሪያው ዩኒፎርም ዲስፐርሽን የምንለው ነው። ይሄ የዩኒፎርም ዲስፐርሽን የምንለው is when individuals of a population are spaced more or less evenly። የተለያዩ ዝርዮች በምን አይነት መልኩ ተቀምጠው ስናገኛቸው ነው? አበታተናቸው አሰረጫጨታቸው ከሞላ ጎደል ወጥ የሆነ በእኩል መጠን ተበትነው ስናገኛቸው ነው ማለት ነው። ኦኬ ዩኒፎርም ዲስፐርሽን የምንለው። ሁለተኛው የዲስፐርሽን አይነት ደግሞ ራንደም ዲስፐርሽን የምንለው ነው። ወይም በዘፈቀደ የተለያዩ ዝርዮች ተበትነው ስናገኝ ነው። ኦኬ so individuals are distributed randomly without a predictable pattern። ግልጽ ያልሆነ ቅደም ተከተል ባለው መልኩ በዘፈቀደ በያለበት ተሰራጭተው ስናገኝ ደግሞ ነው ማለት ነው this random dispersion የምንለው። randomly ለምሳሌ ተክሎች ከአንዱ ወደ አንዱ በእኩል መጠን ሳይራራቁ ግን በዘፈቀደ በያለበት ልናገኛቸው እንችላለን። ሶ ያንን አይነት የዲስፐርሽን ታይፕ ነው ራንደም ዲስፐርሽን የምንለው። ሶስተኛው አይነት ደግሞ is clumped dispersion የምንለው ነው። ይሄ ደግሞ ምን ሲሆን it's when individuals are clustered in groups። በዚህ አይነት ደግሞ ዝርዮች አሰረጫጨታቸው ምን ሲሆን ነው? በቡድን ሆነው ተሰራጭተው ስናገኝ ነው። ኦኬ በእኩል መጠን ከመሰራጨት ይልቅ በቡድን ወይም በክላስተር በመሆን አንድ ላይ ተሰራጭተው ስናገኛቸው ነው ክላምፕድ ዲስፐርሽን የምንለው ማለት ነው። ለምሳሌ በውሃ አቅራቢያ የሚገኙ እንስሳት ሊሆኑ ይችላሉ ወይም እጽዋት በመንጋ በቡድን ሆነው ልናገኛቸው ተሰራጭተው ልናገኛቸው እንችላለን። ያንን አይነት የዲስፐርሽን አይነት ነው ማለት ነው ክላምፕድ ዲስፐርሽን የምንለው። And the dispersal pattern of individuals in a population provides more information about how they interact with each other and with the environment than a simple density measurement። እዚህ ስለ ዲስፐርሳል ፓተርን የተለያዩ ዝርዮች ያሰረጫጨታቸውን ሁኔታ በምንመለከትበት ጊዜ ከደንሲቲ ሜዠርመንቱ በተጨማሪ የነዛ ፖፑሌሽን መካከል ያለውን ጥግጊት ከመለካትና ከመገንዘብ ባሻገር ተጨማሪ ምን አይነት መረጃዎችን ማግኘት እንችላለን? እርስ በእርሳቸው ያላቸው መስተጋብር እንዲሁም ደግሞ ከአካባቢያቸው ጋር ያላቸው መስተጋብር ምን አይነት እንደሆነ በበለጠ መልኩ መርዳት እንድንችል ያስችለናል። ሶ ፊገር 6.2 ቀደም ብለን ያየናቸውን ታይፕስ ኦፍ ስፒሺስ ዲስፐርሳል ፓተርንስ ማየት እንችላለን። ዩኒፎርም ያልነው አንዱ ካንዱ
ተሰራጭቶ የምናገኘው እኩል መጠን ከሞላ ጎደል ተቀራራቢ የሆነ ርቀት ባለው መልኩ ተሰራጭተው ስናገኝ ነው ብለናል። ራንደም ዲስፐርሽን በዘፈቀደ በያለበት ተበትነው ስናገኝ ነው ዝርዮቹን ብለናል። ክላምፕድ ደግሞ በቡድን ሆነው ተበትነው ስናገኝ ነው ያልነውን በዚህ መልኩ መገንዘብ እንችላለን። ኦራይት አሁን ደግሞ ስለ ፖፑሌሽን ግሮውት ወይም ስለ ህዝብ ቁጥር መጨመር እንመልከት። ሶ በዚህ ሰብሴክሽን ምንድነው የምንመለከተው? how can we measure population growth? what's the difference between exponential and logistic growth? የህዝብ ቁጥር መጨመርን እንዴት አድርገን ነው የምንለካው? እና ደግሞ ሁለት አይነት የህዝብ ቁጥር አጨማመር አሉ፣ ኤክስፖኔንሻል እና ሎጂስቲክ ያልናቸው። በእነዚህ መካከልስ ያለው ልዩነት ምንድነው የሚለውን ነገር እንገነዘባለን። so population growth is the increase in the number of humans on earth. ፖፑሌሽን ግሮውት ወይም የህዝብ ቁጥር መጨመር የምንለው ምንድነው? በምድር ላይ ያሉ የሰዎች ቁጥር መጨመርን ነው። and the global human population as well as the population of Ethiopia has been increasing rapidly. የዓለማችን እንዲሁም ደግሞ የሀገራችን የኢትዮጵያ የሰው ልጅ ህዝብን ቁጥር እንዲሁ በፍጥነት እየጨመረ ያለበት ሁኔታ ነው ያለው እንደምንመለከተው ከዚህ ፊገር። ስለዚህ በቅርቡ ተገኘ መረጃ እንደሆነ አንደኛ ደረጃ ኢንዲያ፣ ህንድ ትሆናለች ከፍተኛ የህዝብ ቁጥር ያለባት ሀገር። ከዛ ቻይና ትከተላለች። ከዛ ናይጄሪያ፣ ዩናይትድ ስቴትስ ኦፍ አሜሪካ፣ ፓኪስታን፣ ኢንዶኔዥያ፣ ብራዚል፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ እያለ ኢትዮጵያ በ9ኛ ደረጃ ላይ ትገኛለች እንደምታዩት፣ እንደ 10ኛ ባንግላዴሽ። ስለዚህ እነዚህ ቶፕ 10 የዓለማችን የህዝብ ቁጥር ከፍተኛ ደረጃ ያለባቸው ሀገሮች እነዚህ ናቸው ማለት ነው። ስለዚህ እንደምታዩት የኢትዮጵያ የሀገራችንም የህዝብ ቁጥር 9ኛ ደረጃ ላይ ነው ማለት ነው ጨምሮ የምናገኘው። ከዚህ ፊገርም እንደምናየው በክፍለ ሀገር በከተማ ያለው የህዝብ ቁጥር በሀገራችን ኢትዮጵያ ያለውን እድገት እንዲሁ መመልከት እንችላለን። ታዲያ የዚህ በዓለማችን ላይ ያለ እንዲሁም ሀገራችን የህዝብ ቁጥር መጨመር has continued to struggle for energy, food, water and medical care availability. ምንን እያስከተለ የመጣ ነው? የኃይል፣ የምግብ፣ የውሃ እንዲሁም ደግሞ የመሳሰሉት የጤና የህክምና እንክብካቤ የማግኘቱ ነገር ላይ እንዲሁ እንደ ተግዳሮት እና ችግር እየሆነ መጥቷል ማለት ነው። እነዚህን ነገሮች በተገቢ መልኩ ለማግኘት አስቸጋሪ ሁኔታ ላይ እየተመጣ ደርሷል ማለት ነው የህዝብ ቁጥር በመጨመሩ ምክንያት። There are two ways of describing population growth. ስለ ህዝብ ቁጥር መጨመር ለመግለጽ ስንፈልግ ሁለት አይነት መንገዶችን ልንጠቀም እንችላለን። and these are logistic growth and exponential growth የምንላቸው ናቸው። የዛሬ ቪዲዮአችን ይህን ይመስል ነበረ። በቀጣይ ቪዲዮ ደግሞ ስለ ዲሞግራፊክ ስትራክቸር ወይም ደግሞ ስለ ህዝብ አወቃቀር መዋቅር በደንብ እንመለከታለን። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ፣ እንዲሁም ዌብሳይታችንን ጎብኙ እያልኩኝ ጥያቄዎች፣ አስተያየቶች ካላችሁ እዛ ላይ ጻፉልን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ።